ይሄን ነገር የምንዋጋው የሃይማኖት ጉዳይ ሆኖ አይደለም፣ የመንፈሳዊነት ጉዳይ ሆኖ አይደለም። ይሄ ጉዳይ ሰዋዊ ነው። በዚህ ህይወት እንድትጣፈጥ ያደረገው ሞት። ለምንድን ነው አጠቃቸዋለሁ ግን የሚለው? ቤቱን ቀብቅበው መተዋል። ሰዎችን ስርዓት የምታስይዝበት አቅም ያስፈልጋል። ይሄ የዓለም አሰራሩ ያናወጠብ ነገር ብሎ ምናልባት ያዋረደው ነገር ሁላ ሊሆን ይችላል። ለአንተና በዙሪያ ላሉ ሰዎች ያ ነው የሚታያቸው። አላህ ግን ያቀደው ግን ሌላ። ያንተ እንደው ምርጥነት የሚታወቀው ያንቺ ምርጥነትሽ የሚታወቀው በቆሻሻ ውስጥ ማህበረሰቡ ውስጥ አልፈሽ ማንነትሽ ምን አይነት ነው ያ ነው የሚታየው። በጾታዊ ፍላጎት ሴትን የመፈለግ በጾታዊ ፍላጎት ወንድን የመፈለግ ትምህርት ካሪኩለም ሆኖ አለይሰ ሱብሑ ቢቀሪብ። ይሄ ንጋት የሚባለው ቅርብ አይደለ? ቅርብ እኮ። ሞራሊቲ ያለውን ሶሳይቲ መፍጠር ኃይል ያስፈልጋል። አለበለዚያ ትበላለህ። ምን አሉት ለሉጥ? ተዋላለን አወለም ነንሐካ አኒል ሐሊም። ምን እያሉት ነው ሉጥን? አንተ ስለሌላው አያገባህም። ያገባኛል፣ ነግበኔ ነው። ሰላም ባልሆነበት ጊዜማ ሁሉም ሰላም ነው። የረብሻው ጊዜ ነው አንተ ምን አይነት ሰው ነው የምትታወቀው። የጸቡ ጊዜ የዛኔ ነው። አላህ ቤት በኩል እንደሚቀጣ አታውቅም። ሰውየው ቆሞ እየሄደ ነው፣ ቅጣት ላይ ነው። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. ይህ ኢያከ ነዕቡድ የተሰኘው ፕሮግራማችን ክፍል 25 ነው። አብራችሁን ቆዩ። ክፍል 24 ላይ ሱረቱል ሁድን መሰረት አድርገን የሎጥን ህዝቦች እያጠናን ነበር። ያቆምነው አለይሰ ሚንኩም ረጁሉ ረሺድ የሚለው 78ኛው አያ ላይ ነው። አለይሰ ሚንኩም ረጁሉ ረሺድ። ረሺድ ማለት የተመራ ማለት ነው፣ ጋይድድ የሆነ። እነዚህ ሰዎች ሪሳለት ሰማ የተሰጠውን ሜሴጅ የተቀበሉም አይደሉም፣ በሉጥም አላመኑ። ታዲያ ምን ማለቱ ነው? አለይሰ ሚንኩም ረጁሉ ረሺድ። አለይሰ ሚንኩም ረጁሉ ረሺድ ማለት ሞራሊ በፊጥራ አላህ ሱረቱል በለድ ምዕራፍ 90 ቁጥር 10 ላይ ኖታችሁ ላይ ጻፉት። ምዕራፍ 90 ቁጥር 10 ላይ ወሃደይናሁ ነጅደይን ይላል አይደል? የሰው ልጅን ሁለት መንገዶች መርተነዋል፣ ጠሪቀል ኸይር ወጠሪቀል ሸር። ወሃደይናሁ ነጅደይን አንድ፣ ወሃደይናሁ ነጅደይን ሁለተኛ፣ ፈአልሃመሃ ፉጁራሃ ወተቅዋሃ ሱረቱ ሸምስ ራይት። ሶስተኛ ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ሱረቱል ሩም ምዕራፍ 30 ቁጥር 30። ሰው በተፈጥሮ አለዚ ሰቢሕ እስመ ረቢከል አዕላ አለዚ ኸለቀ ፈሰዋ ወለዚ ቀደረ ፈሃዳ ወለዚ ቀደረ ፈሃዳ ኩል ሸይ። አላህ የፈጠረው ነገር ለፈጠረው ናቹራል ሎ ምን አድርጎታል? መርቶታል። ሰው በናቹራል በተፈጥሮ መንገድ በሞራል መንገድ በፊጥራ መንገድ ሲመላለስ የተመራ ተብሎ ይጠራል። የተመራው ሞራሊ ነው። አለይሰ ሚንኩም ረጁሉ ረሺድ አለ። ሞራሊ የተመራ ሰው ሞራሊ ጋይድ ማለት ፊጥራውን የጠበቀ ሰው ተፈጥሮውን የጠበቀ ሰው አእምሮ በንጹህ ማሰብ ይችላል። ከዚህ በፊት ሱረቱ ሸምስን ስንቀኝ ትዝ ይላችኋል። የሷሊህ ህዝቦችን ምን አንስተን ነበር? ኮራፕትድ ሶል ካለ ነፍስ ተድሲያ ከተደረገች the right kind of ምን አይኖርም ተውት አይኖርም ብለናል። ትክክለኛ አስተሳሰብ። ሉጥ እያለ ያለው ምንድነው? እነዚህ ሰዎች ሞራሊ ኮራፕትድ ስለሆኑ ፊጥራቸው የተበከለ ስለሆነ ከተፈጥሮ መንገድ ስለወጡ ፊጥራቸውን ስለገለበጡና ስለቀየሩ የሚያዩት ነገር ሁሉ በተገላቢጦሽ ነው። በተገላቢጦሽ ደግሞ የሚያይ ከሆነ ነገርን የጠራ ግንዛቤ አይኖራቸውም። ስለዚህ ከነሱ ውስጥ ምን አይኖርም? ረጁሉ ረሺድ አይኖርም። ኤክስፕሬሽን ነው። አለይሰ ሚንኩም ረጁሉ ረሺድ። ሰዎች በጋራ ተሰብስበው ጥፋት እያጠፉ ስታዩ ትመጣና በጋራ እንዴት የሁሉ ተሰብስበው ጥፋት ያጠፋል? አለይሰ ሚንኩም ረጁሉ ረሺድ። ከናንተ ውስጥ ቆም ብሎ የሚያስተውል ሰዋዊ የሆነውን መንገድ የሚከተል ተፈጥሯዊ መንገድን የሚከተል የለም ወይ እንደማለት ነው። አለይሰ ሚንኩም ረጁሉ ረሺድ። ይሄን ነገር የምንዋጋው የሃይማኖት ጉዳይ ሆኖ አይደለም፣ የመንፈሳዊነት ጉዳይ ሆኖ አይደለም። ይሄ ጉዳይ ሰዋዊ ነው። አለይሰ ሚንኩም ረጁሉ ረሺድ ነው፣ ሰውን ነው የሚመለከተው።
ቃሉ ይህንን ሲሰሙ አለይሰ ሚንኩም ረጁሉን ረሺድ ሲላቸው ቃሉ ለቀድ ዐሊምተ ማ ለና ፊ በናቲከ ሚን ሐቅ ይላችሁ። ለምንም ምላሽ አልሰጡትም። ምላሽ የሰጡት እነሱ ፎከስ ያደረጉት አለይሰ ሚንኩም ረጁሉን ረሺድ የሚለውን እሱን ተወው እንደማለት ነው። እሺ ተወው። ስለ ሴቶች አንስተ ነበር አለ ሴቶች ምናምን ብለህን ነበር። ለቀድ ዐሊምተ ኦልሬዲ እኮ ታውቃለህ አንተ ጠንቅቀህ ማ ለና ፊ በናቲከ ሚን ሐቅ በሴቶችህ ላይ ሐቅ የለንም ማለት ምን ማለት ነው? በሴቶች ላይ ሐቅ የለንም። ወኢነከ ለተዕለሙ ማ ኑሪድ እኛ የምንፈልገውን ነገር አንተ ጠንቅቀህ ታውቃለህ። you know what we need come on ሉጥ ጭራሽ እንትን ኔጎሽዬሽን ውስጥ ገብተዋል። ኔጎሽዬሽን you know what we need right ምን እንደምንፈልግ ታውቃለህ አይደል? ለምንድን ነው የምትጨቃጨቀን? you know what we need ወኢነከ ለተዕለሙ ማ ኑሪድ እና በሚስቶች በልጆች ላይ እኛ ምንም ሐቅ የለንም ማለት በጣም የሚገርም አጠቃቀም ነው። ስለ ሐቅ ታንጀንት ፖይንት ልንገራችሁ። ምን ማለታቸው መሰለህ? በአጭር ቋንቋ we don't want them ማለት ነው። እነሱን አንፈልጋቸውም፣ ሴት አንፈልግም። we don't have desire for ladies ለሴቶች ስሜት የለንም ማለት ነው። ግን ለምን ነው ሐቅ የሚለው ቃል የተጠቀመው? ለቀድ ዐሊምተ ማ ለና ፊ በናቲከ ሚን ሐቅ። እንዴት ነው ሐቅ የሌላቸው መብት የሌላቸው? እንዴት ነው መብቱ ከተሰጣቸውና በተፈጥሯዊ መንገድ ወኸለቅናኩም አዝዋጃ በሚለው መንገድ ተመላለሱ እያለ ነው አይደለ? ሃኡላይ በናቲ ሁና ጠሐሩ ለኩም እያለ ነው። ስለዚህ መብት አላቸው ማለት ነው። ግን እነሱ ምን እንደሚያሉት መብት የለንም ማለት ሐቅ ምን ማለት ነው ነው ዋናው ፖይንት። እሱም ማብራራት ያስፈልጋል። ሐቅ ይወላችሁ ፊ ሉገል አረቢያ ሐቅ ማለት አንድ ነገር ከአንድ ነገር ጋር ፐርፌክትሊ ማች ሲያደርግ ማለት ፐርፌክትሊ ሲገጥም ማለት። ለምሳሌ የወንድና የሴት ጥምረት ሐቅ ነው። ምክንያቱም ሁለቱ ተቃራኒ ወኸለቅናኩም አዝዋጃ ስለሆነ ተፈጥሮ ነው። ሐቅ ማለት አንድን ነገር በቦታው ምን ማድረግ ነው ማድረግ ነው። ለምሳሌ አልመውት ሐቅ ነው ይባላል። ሞት ሐቅ ነው ይባላል። አዎ ሞት ሐቅ ነው። ሞት ሐቅ ነው ማለት ሞት እውነት ነው ማለት ነው። መኖርም እውነት ነው እኮ። እንደዛማ ከሆነ ሁሉ ነገር እውነት ነው። መኖር ህይወት እውነት ነው፣ መሞት እውነት ነው። ኖ ሐቅ ምን ማለት ነው? ሞት ሐቅ ነው ሲባል ማለት ሞት ሐቅ ነው ማለት ለሰው ልጅ ፐርፌክትሊ ማች የሚያደርገው ለምድር ህይወት ፐርፌክትሊ ማች የሚያደርግ በትክክል የሚገጥም ነገር ቢኖር ሞት ነው። ከነገ ጀምሮ ሞት የሚባል ነገር የለም ቢባል ዓለም ወጥታ ታከብራለች፣ ደስተኛ ነው የምትሆነው። ከሳምንት በኋላ ምን እንደሚፈጠር ታውቃላችሁ? ሞት የለም ማለት ወታደር የሚባል ነገር አይኖርም፣ መንግስት አይኖርም፣ የጸጥታ አካላት የሚባል ዓለም ላይ አይኖርም፣ ስራ የሚባል ነገር አይኖርም፣ ሰው አይለፋም፣ ሐኪም ቤቶች በሙሉ ይዘጋሉ፣ ፋርማሲ የሚባል ነገር ይዘጋል፣ የምትውጣው መድኃኒት የለም፣ ፓናዶል ናይት ውጭ ልተኛ ብላ አትታገልም። ለምን? አትሞትም። በቃ አትሞቺም። እማትሞቺ ከሆነ ማንንም አትፈሪም፣ ማንንም አትፈራም። በአመት ምንድን ነው የሚፈጠረው? ኬዎስ ነው የሚፈጠረው ባይዘው እና እርግጠኛው የምነግራችሁ ነገር ከአመት በኋላ የሰው ልጅ በሙሉ ተሰብስቦ አላህን የሚለምነው ነገር ቢኖር ሞት ነው። ባይዘው ህይወት እንድትጣፍጥ ያደረገው ሞት ነው። ስለዚህ ሞት ፐርፌክትሊ ምንድነው ማች ያደርጋል። መናፈቅም የለም ባይዘው መናፈቅ የለም፣ መፋቀርም የለም፣ መዋደድም የለም። አይሞትማ ሰውየው አትሞትም እሷ። ሐቅ ነው ሞት ፐርፌክትሊ ማች የሚያደርግ ነው ለሰው ልጅ። የሁላችንም ህይወታችን የጣፈጠው ምንሮጠው ምናምን አውቃለሁ። ሞት በአንደኛው ሳይድ እኮ አሳዛኝ ነው፣ ሀዘን አለው ምናምን አይደለ? ግን በቃ ለህይወት ፐርፌክትሊ ማች የተደረገ እድሜያቸው የገፉ ሰዎችን በጣም እድሜያቸው የገፉ ሰዎችን ቀረብ ብላችሁ ብትጠይቁ ምንድነው ይግባባሉ እኮ ከጌታቸው ጋር እኮ ማለት በቃ በክብሩ ሰደኝ በማንም እጅ ሳልወድቅ አይደለ? ላስት ታይም ላይ የሚመኙት ነገር በሰላማዊ መንገድ ጌታቸውን መገናኘት ነው። በሰላማዊ መንገድ ከዚህ ዓለም መሰናበት ነው። ለምን? ሐቅ እንደሆነ they know it perfectly match የሚያደርግ ነገር። አሁን ወደ ሎጥ ህዝብ እንምጣ። ቃሉ ለቀድ ዐሊምተ ማ ለና ፊ በናቲከ ሚን ሐቅ ማለት ነው you know that እኛ ለሴቶች ፐርፌክትሊ ማች የምናደርግ አይደለም። ለምን? ሱሉክ ኢንስራፍ ገጥሞ ሌላ ዓለም ላይ ነው ያለ ነው። ስለዚህ የገጠማቸው ሱሉክ ኢንስራፍ የሚገርመው ሐቅ የሆነው እኮ ሴቶቹ ነበር። ለነሱ ሐቅ እንኳን አይታያቸው፣ ባጢሉ ነው የሚታያቸው። ሐቅ እንኳን ተገልብጦ ነው የሚታያቸው፣ ተፈጥሮን ስለገለበጡ እና ማች አያደርጉም ከኛ ጋር። ሴቶች ከኛ ጋር ማች አያደርጉም። ለምን? ፊጥራቸውን ቀይረዋል። እነሱ ፊጥራቸውን ስለቀየሩ አሁን ማች ልናደርግ አንችልም። ወኢነከ ለተዕለሙ ማ ኑሪድ የምንፈልገውን ነገር ጠንቅቀህ ታውቃለህ። መልእክተኛ እኮ ነው ሎጥ። ወኢነ ሎጠን ለሚነል ሙርሰሊን ከመልእክተኛው ጋር እንዲህ ነው ዲቤት የሚያደርጉት እነዚህ ሰዎች። እየሰማችሁኝ ነው? ቃለ የዚህ ጊዜ እንዲህ አለ
ለው አነ ሊ ቢኩም ቁወተን ጉልበት ቢኖረኝ ኖረዋል አው አዊ ኢላ ሩክኒን ሸዲድ ወይም ደግሞ የምጠጋበት የምሸሸግበት ብርቱ ወገን ብርቱ የሆነ ነገር ቢኖረኝ ምን ማለቱ ነው ፓወር ቢኖረኝ ያለ ነው ባይዘው ፓወር ቢኖረኝ አጠቃቸዋለሁ ያለ ነው ባይዘው ለምንድን ነው አጠቃቸዋለሁ ግን የሚለው አሁን ቤቱን ቀብቅበው መተዋሉ ህዝቡ ጋር ሄዶ አይደለም ህዝቡ ጋር ሄዶ ባይዘው ጉልበት ቢኖረኝ ኖሮ አይደለም ኖ ዳይክ በሩን አንኳኩተውበታል አንተ ጋር ያሉ እንግዶችን አውጣ በነገራችን ላይ ስለማያውቃቸው እንግዶች ነው የተከራከረ ያለው ስለ ሰው ልጅ ነው እየተከራከረ ያለው አውጣ ያሉት ነው በርን ከፋትና አሁን you are አጥሩ ማን ነው እንትኑ ካልነቀነቁ ምንድነው ይባላል ባለቤቱን ካልናቁ አጥሩን አይነቀንቁ እና ይከፈትልን ነው በቃ አጥሩን ነቅንቀዋሉ ክብሩን ነቅንቀዋሉ እነዚህ ሰዎች ስለዚህ አሁን I wish I could have a power you know sometimes power ያስፈልጋል ሰዎችን ስርዓት የምታስይዝበት አቅም ያስፈልጋል ይሄ የዓለም አሰራሩ ነው ዲናይ ማድረግ አትችልም I wish I could have power ወይም ደግሞ የምጠጋበት አካል ቢኖርኛል ሌላ እኔን የሚያግዘኝ እሱ ካላወቀም ቁጭ ያሉት እንዳለ መላእክቶች ናቸው he doesn't know that መልእክተኛ ነው ማለት ሁሉ ነገር ያውቃል ማለት አይደለም ተጋብተና ያ መልእክተኛ እንኳን ከመልእክተኛ እንኳን አላህ የሚደብቀው እንትን አለ አሁን እኛ ነገ የሚገጥመን ነገር አናውቅም በዚህ የዛሬ ዓመት ግን የሚገጥመን ነገር ግን አላህ በህልማችን ላይ ያሳየን ይችላል በነጋታው ግን የሚገጥመን አታውቂም አንቺ ሁሉ በቃ አላህ አላመል ጉዩብ ነው ማለት እኮ ለዚህ እኮ የሚስጥራት ሁሉ አላመል ጉዩብ ነው የማይታዩ ነገሮች ሁሉ ሚስጥራት በአላህ እጅ ነው ያለው وعنده مفاتيح الغيب ማለት ነው የሩቅ ሚስጥር ባጠቃላይ ቁልፍ አላህ ዘንድ ነው ያለው ነገ የሚፈጠረው ነገር በህይወታችን ውስጥ አናውቀውም እኛ መልእክተኞች every single day the next day የሚፈጠረው ነገር አያውቁም አላህ ኤክስፖዝ ያደረገው ከገይብ የገለጠላቸውን ብቻ ነው የሚያውቁት እና አጠገቡት ቤቱ ተቀምጦ አያውቅም እሱ ቤቱ የተቀመጡትን ያጠፉብኛል ይደፍሩብኛል እያለ ያሰበ ነው እሱ ደግሞ እሱ የሱ ሐሳብ ነው ለነሱ የተከላከለ ነው እነሱ የመጡት ደግሞ ለሱ ነው ሱብሃንአላህ ያላ ስራ በጣም ነው የሚገርመው ቤት ቁጭ ብሏል እሱ ተጨንቋል አንተ የተጨነክበት ነገር አንተ ህይወትን የነቀነቀብህ ነገር ያናወጠብህ ነገር ብሎ ምናልባት ያዋረደው ነገር ሁላ ሊሆን ይችላል ለአንተና በዙሪያ ያሉ ሰዎች ያ ነው የሚታያቸው አላህ ግን ያቀደው ግን ሌላ ነው ዋረዳለው አታዋርዱኝ አላለም እንዴ አታዋርዱኝ አለ ተጨነቀ ይሄ ከባድ ቀን ነው አለ ግን የሚገርመው ነገር እሱ ያለው ነገር ሁሉ ለሱ በሱ ፐርስፔክቲቭ ልክ ነው ግን ቤቱ የተቀመጡት እሱን ነፃ የሚያወጡት ነው ከዚህ ቆሻሻ ነገር ሊገላግሉት ነው የሚገርም ነው በነገራችን ላይ የሉጥ እንትን እኮ ጊዜ ስለማይበቃ ነው እንጂ ዲፕሊ በጣም ልናየው ይገባል በጣም በጥልቀት ረሱል ሆኖ ከነሱ ጋር ነው የሚኖረው እኛ አንድ ሰው ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ያለን ወንድም በእንደዚህ አይነት ነገር ደግሞ ምን አለ እኮ እንትን ሰምታል እንትና ምናምን ኧረ እንትን ነው ምናምን እየተባለ እየተጠረጠረ ነው ምናምን እና እንትን ነው እንትን በል ምናምን we have to protect ourselves ራሳችንን መጠበቅ አለብን ልጆቻችንን መጠበቅ አለብን ወንድሞቻችንን መጠበቅ አለብን ታናናሾቻችንን መጠበቅ አለብን ለጠፉት ወንድሞቻችን ደግሞ መንገድ ማመላከትም አለብን ኢኳሊ አግኝታችሁኛል ያ ኮምፕሊትሊ ዲስከኔክት ነው የምናደርገው መስጂድ እንደዛ አይነት ውስጥ የሚጠረጠር የሆነ ሰው መስጂድ ቢታይ ወንድሞች እንዴት ነው ይሄን ሰው የሚያስተናግዱት እንዴት ነው የሚያዩት it's a very serious matter ነው by the way ያ የበህቶችም ሳይድ ብዙ ስለማይወራለት ነው እንጂ ከምታስቡት በላይ ነው ያለው ይሄ ነገር ለውጥ የሚመጣው በማስተማር በመምከር ራሳችንንና ቤተሰባችንን ታናናሾቻችንንና ታላላቆቻችንን በመጠበቅ ብቻና ብቻ ነው እንጂ ፓወር በመጠቀም አይደለም እንዳልተፈጠረም እንደሌለም አድርጎ ዲስሚስ ባደረገም አይደለም እንትሳረ እሺ መልእክተኛ ነው በእነሱ ማን ነው ያለው እኔ ይቅርታ ይደረግልኝና በዚህ ጉዳይ በጣም ብዙ ማለት የምፈልጋቸው አጀንዳዎች አሉ በጣም ብዙ ሐሳቦች አሉ እውነቴን ነው የምላችሁ ሰዓት አይበቃኝም አጭር ሰዓት ነው የረመዳን የተሰጠን ሰዓት አይበቃም እሱ ምሳሌ ለልጆቻቸው ጥሩ ኢንቫይሮንመንት ፈልገው ከነበሩበት ሀገር ለቀው የሚመጡ ሰዎች አሉ
ለቀው መዲና የሚሄዱ ሰዎች አሉ፣ መካ የሚገቡ ሰዎች አሉ፣ የተለያየ ቦታ የሚሄዱ ወንድሞች አሉ። ቤተሰቦቻቸውን ይዘው ያሰቡትን ነገር ሁሉ አላህ ያሳካላቸው። ግን ኢዛት ሶሉሽን መፍትሄው ነው ወይ? እሱ ምሳሌ ኢትዮጵያ ጥሩ ኢንቫይሮንመንት ነው ያለው ብሎ ያመጣ አባት አንድ ነገር እከላከላለሁ ብሎ ነው ያመጣው። ግን ምን ያህል የኢትዮጵያን ኢንቫይሮንመንት አውቀኸዋል? መሬት ላይ ያለው ነገር ምን ያህል ነው የተረዳኸው? እና እኛ ሁሌ ንጹህ ቦታ ያለበት ቦታ እየፈለግን ንጹህ ብለን የምናስባቸው ቦታ የምናስባቸው ነው እሱም ብለን ልጆቻችንን ይዘን መዞር ነው ያለብን። ይሄ ነው ወይ መፍትሄው? እኔ የሰው ሀገር ልንገራችሁ፣ ጀለቢያ የሚያማምር ጀለቢያ ለብሰው ጌዎች አውቃለሁ። የሚያማምር አባያ ለብሰው ሌዝቢያን ናቸው። ያ በጣም ነው የተሸወደ ነው ጋይስ። በጣም እና ልላችሁ የምፈልገው ነገር ምንድነው፣ የሆነ የተላለፍነው ነገር አለ፣ ያልተረዳነው ነገር፣ ያልገባን ነገር አለ። መልእክተኞቹ በአጠቃላይ የነበሩበት ማህበረሰብ ፊልዚ ማህበረሰብ ነው። ባይዘው ቆሻሻ ማህበረሰብ። ቆሻሻውን ግን ወደ ንጽህና፣ ጨለማውን ወደ ብርሃን ሊለውጡ የመጡት እንጂ ሁሉ ቦታ ሰላማዊ የሆነ ሁሉ ንጹህ ቦታ የሆነ ቦታማ መኖርማ ምን ችግር አለው? እሱ እኮ እንደዛ አይደለም። ያንተ እንደው ምርጥነት የሚታወቀው ያንቺ ምርጥነትሽ የሚታወቀው በቆሻሻ ውስጥ ማህበረሰቡ ውስጥ አልፈሽ ማንነትሽ ምን አይነት ነው ያ ነው የሚታየው። ሰላም በሆነበት ጊዜ ሁሉም ሰላም ነው። የረብሻው ጊዜ ነው አንተ ምን አይነት ሰው እንደሆነ የምትታወቀው። የጸቡ ጊዜ የዛኔ ነው። ጸቡ ሌላ ሆነሻል አንቺ እና ሌላ ወይ እና ይላረሱ የዛኔ ያንቺ መጽሐፍ መዝጋት ነው። ሌላ ምንም አይባልም። ትዛረ ፓወር ያስፈልገኛል አለ። ቃለ ለው አነ ሊ ቢኩም ቁወተን አው አዊ ኢላ ሩክኒ ሸዲድ። የሆነ የምደበቅበት ቦታ ቢኖረኝ ፓወር ቢኖረኛል። እንደ ሶሳይቲ ፓወር ሊኖረን ይገባልኛል። እንደ ማህበረሰብ ኢትዮጵያዊ የሆነው ማህበረሰብ በየትኛውም ባህል፣ በየትኛውም ሃይማኖት፣ በየትኛውም ካልቸር ውስጥ ይኖር ጉልበት ያስፈልጓል። የትኛው ጉልበት ያስፈልጓል? የሞራሊቲ ፓወር። ሞራሊቲያቸውን የሚጠብቁ ብዙ ኢትዮጵያውያን ባሉበት ቁጥር ዶሚኔት ያደርጋሉ። ገባህ? አይታችኋል? ዶሚኔት ያደርጋሉ፣ ማሸነፍ ይችላሉ። እነዛኛው ግን በጉልበት ከመጡ የተሳሳተው መንገድ ላይ ያለው በጉልበት ከመጣ እነሱ ኦቨር ዶሚኔት ያደርጋሉ። አይናችን እያየ ብዙ ስም አልጠቅስም። ትምህርት ቤቶች ዓለም ላይ የሚያሉ ትምህርት ቤቶች በጣም የሚገርማቸው ነገር በሕፃንነታቸው ጀምሮ የሀገር ስም ምናምን ስለማልጠቅስላቸው በደንብ ስላጠናሁት ነገር ነው የማወራው። ከአምስተኛ ክፍል ጀምሮ አምስተኛ ክፍልም አይደርስም 3-4 ጀምሮ መጽሐፍ አላቸው እና አንተን የምትመርጠው እና ስለ ወንድን የመውደድ ወንድን የማፍቀር ሴትን የመውደድ ሴትን የማፍቀር በጾታዊ ፍላጎት ሴትን የመፈለግ በጾታዊ ፍላጎት ወንድን የመፈለግ ትምህርት ካሪኩለም ሆኖ እኮ ነው የምላቸው። እና በዛ ተቀርጾ ነው ልጅ የሚያድገው። ዶንት ቢሊቭ አይደል? ግን አለ በደንብ ነው ያለው። በደንብ ካርቶን ፊልሞች በደንብ ነው ያላቸው። ካርቶን ፊልም በጣም መጠንቀቅ አለባቸው። ካርቶን ፊልም ላይ አሁን እኮ ያሉት ጀነሬሽኖች ኢትስ ነቲንግ ነው ለነሱ። አይታቸው መጀመሪያ ማለማመድ ነው ስራው። አለማምደውታል። ቀላል ነው። It's normal. Dad. It's normal. ሲሪየስ ሙቪዎች ታውቃላችሁ? ሲሪየስ ሙቪዎች ከዚህ በኋላም የሚሰሩ ሲሪየስ ሙቪዎች ግዴታ አንድ የሌዝቢያን ወይም ደግሞ የዛኛው ካራክተር መኖር አለበት። ግዴታ። ድሮኛ ህፃን ልጆች እያሉ የህንድ ፊልም እጅ ለእጅ ሲያያዙ ቤተሰብ ሁሉ ጀርባ ነው የሚሰጠው። ከተቃቀፉማ ሁሉም ሄደዋል። ፋዘርና ማዘር ብቻ ነው የቀሩት። እንዴት ነው ግን ሁላችንም ተሰባስበን እንደዛ ያየ ነው? አንድ ቲቪ እንዴት እንዳፋቀረን። አሁን ሌላ ታሪክ ውስጥ ገብቷል። በጣም ጥንቃቄ እንትኑ ከፍ ብሏል። በሊትሬቸር በአርት ምናምን መጥቷል። ለምን? ሸይጣን የሚፈልገው ነገር ቢኖር የሰው ልጅ ማዋረድ ነው። ከስር ማፍረስ ነው። ውጭው ስታየው እኮ ኤቭሪቲንግ ኢዝ ፐርፌክት ነው፣ ፋይን ነው። ከስር ግን ፈርሷል። የፈረሰ ማህበረሰብ ነው ያለው። አላህ ይጠብቀን። እና በስብዕና አንድ የሆኑ በሰውነት ክብራቸውን የጠበቁ
እንደ ሶሳይቲ ጉልበት ያስፈልገናል ለማለት ነው። የዚህ ጊዜ 81ኛው አያ ሱረቱል ሁድ 81ኛው አያ ላይ ቃሉ ያ ሉጥ አሉት ውስጥ ያሉት ኢና ሩሱሉ ረቢክ እኛ የጌታህ መልእክተኞች ነን ለየሲሉ ኢለይክ ወደ አንተ በፍጹም አይደርሱም ማለት እየነቀነቁት ነው ማለት ነው። ቤቱን ወደ አንተ አይደርሱም። እነሱ መድረስ የፈለጉት ወደ ማን ነው? ወደ እነሱ ማለት ያለባቸው ምንድነው? ወደኛ አይደርሱም ማለት ፎርጌት አባውት ወደኛ አንተ ጋር እንኳን አይደርሱም። ሶ ቢዩቲፉል ነው። ለየሲሉ ኢለይክ በፍጹም አንተ ጋር መድረስ አይችሉም። ፈአስሪ ቢአህሊከ ቢቂጥዕን ሚነ ሌይል በሌሊቱ ክፍለ ጊዜ ቤተሰቦችህን ይዘህ ውጣ። ፈአስሪ ኢስራ መውጣት የሌሊት ጉዞ። ወላ የልተፊት ሚንኩም አሐዱን ኢላ እምረአተክ ከእናንተ አንዱም ወደኋላ እንዳይዞር ከሚስትህ በስተቀር ማለት የምትዞረዋ ሚስት ናት። ይኸውላችሁ አንድ ህግ አለ። በሎጥ ቅጣት ሲመጣ አንድ ህግ አለ። ህጉ ምንድነው? ወደኋላ መዞር አይቻልም። የሰው ልጅ ደግሞ በባህሪው ምንድነው? ምን ሊሆን ይሆን? አሁን ምን ሊፈጸም ይሆን? እንዳትዞር ማካለከው ያ ልጆቻችሁ የሆነ አንደኛው ክፍል ግቡና እንዳትመጡ ባያቸው። ሁሉም ነው የሚመጡት። ምን እያረክ ነው? አይ እንትን ያንኳኳል። ምን እያረክ ነው ባባ? ስልክ እያወራ ነው። ለምን? ማንን ነው የምታወራው? መጀመሪያ ውጭ ሆኖ ነው። ከዛ እናንተ ታስረዳላችሁ ምናምን። ከዛ በኋላ እንደገና ያንኳኳል። ምንድነው? አንተ ጋር ሆነን ቁጭ ብለን ታወራለህ። ከዛ ከፈቱላችሁ መጣ ቁጭ አላሉ። አንድ ደቂቃ እያወራችሁ ነው። እናንተ ትቷችሁ ነው የሚሄዱት። አልከፍትም ካልከሽ 30 ደቂቃ አሉ። ያ ወላ የልተፊት ሚንኩም አሐዱን ማንም ሰው ዞር ብሎ ማየት አይቻልም። ኢነሁ ሙሲቡሃ ማ አሳበሁም ሚስትህን እነሱን የሚገጥማቸውን ነገር ይገጥማታል። በቃ ሴትዮዋ የነሱ ህብረት ናት። አሃ ሴት ተኩኖ የነሱ አባል መሆን ይቻላል፣ ማህበር መሆን ይቻላል። ቁርአን ምንም አይለንም በዚህ ጉዳይ ላይ። ግን ከሴትዮዋ ምን ትረዳላችሁ? እነሱ የሚያገኛቸውን ቅጣት ያገኛታል ካለ ከፊጥራው የወጣች ሴትዮ ናት ማለት ነው። ሴትዮ ምክንያቱም የነሱን ከተፈጥሮ የወጣ ነገር ከደገፈች እሷ የሆነ የምታረገው ነገር አለ። ምን ብያችኋለሁ? ወንዶችን እየተከተሉ ከሄዱ ሴቶቹ ሌላ መንገድ መከተላቸው የማይቀር ነው። ኢነሁ ሙሲብ አድሬስ እያደረገን ነው። ባይዘው የወንድ ለወንድ እንትን ብቻ ሳይሆን እንትንም ይፈጠራል ብሎ እግረ መንገድ እየነገረን ነው። ኢነ መውዒደሁም ሱብሕ ያው ሱብሕ ነው ቀጠሯቸው አለ። ጠዋት ላይ ንጋት ላይ ነው። ከዛ በኋላ እርስ በርሳቸው መላእክቶች እንደሚያወሩ ነው። ኦኬ አለይሰ ሱብሑ ቢቀሪብ እርስ በርሳቸው እያወሩ ነው። ባይዘው በጣም ነው የምወደው ይናገራል። እንደ ሰው ነው የሚያወሩት እነሱ። ኢነ መውዒደሁም ሱብሕ ሱብሕ ላይ ንጋት ላይ ነው ቀጠሯቸው፣ የሚጠፉበት ቀጠሮ። ይሄም ማታ ነው እየተወራ ያለው ማለት ነው ነገሩ። ስለዚህ መላእክቶቹ አዳር በሙሉ እዛ ናቸው። ደስ ይላል በጣም። ከዛ አለይሰ ሱብሑ ቢቀሪብ ይሄ ንጋት የሚባለው ቅርብ አይደለም? ቅርብ እኮ ነው። ለነ ሎጥ ቅርብ አይደለም፣ ለመላእክቶቹ ቅርብ ነው። ለምን? ያ ግን እኮ በሰው እንትን ነው የመጡት። በሰው እንትን መጥተው ይነዋት ሱብሕ እኮ በኋላ ነው የሚደርሰው አይደል? አለይሰ ሱብሑ ቢቀሪብ ያነ ኢትስ ቬሪ ኒር አይደል? ያ ኦኬ። ምክንያቱም ክስተቱ የተከሰተው ሌሊት ላይ ነው እንዴ? ሌሊት 6 ሰዓት ነው አይደለም? ቀን ነው የተከሰተው። ባይዘው መግሪብ አካባቢ ምናምን ትሉት ይችላሉ። ታይሙ ግድ አይለንም። ግን እነሱ ሱብሕ ቅርብ አይደል እንዴ ካሉ ነገሩ መግሪብ ነው የተፈጸመ ያለው፣ ማታ ላይ ነው የተፈጸመ ያለው። በማታ ነው አግኝታችሁኝ አላሳቢ፣ በማታ ነው የሆነው ይሄ ነገር። ስለዚህ ከማታ ጀምሮ ሱብሕ ንጋት እስኪመጣ ድረስ ረጅም ነው። ቢያንስ 10 ሰዓት ምናምን ይፈጃል። ግን በጣም ቅርብ እኮ ነው። that's what time የሚቀረው። ፈለማ ጃአ አምሩና ትእዛዛችን ሲመጣ ጀዐልና አሊያሃ ሳፊላሃ ጀዐልና አደረግን አሊያሃ ሳፊላሃ ማነው መሬቱን ተፈቅፍቆ ላዩን ታች አደረግነዋል። ለምን? መሬቱ የተገለበጠባቸው ለምንድን ነው? ይኸውላችሁ የተቀጡበት መንገድ ወአምጠርና ዐለይሂም ሂጃረተን ሚን ሲጂን ይላል። ወአምጠርና ዐለይሂም በእነሱ ላይ ዘነበን ሂጃረተን
ሚን ሲጂል ድንጋይ ያዘነብንባቸዋል። ሙሰወመተን ዐንደ ረቢክ ይላል ተጽፎበት፣ እያንዳንዱ ስሙ ተጽፎበት፣ ስም ተጽፎ ከሰማይ የመጣለት ነገር ድንጋይ ነው፣ ስም ተጽፎበታል። ዌል ብራንድድ ነው። ሙሰወመተን ዐንደ ረቢክ ማለት ብራንድድ ነው፣ ተጽፏል፣ ስም ይመጣል፣ በአናት ይገባል፣ ለሁለት ነው የሚከፍለው። ከዛስ አሁን መጀመሪያ መሬቱ እኮ አይደለም የተገለበጠው፣ መጀመሪያ ድንጋይ ነው የዘነበው። ኦኬ ድንጋይ ሲዘንብ ሳይመልቲኒየስሊ ደግሞ ሳይሃ አለ ሂጅር ላይ فاخذتهم الصيحه ይላል። ኃይለ ብርቱ የሆነ ድምጽ መጥቷል። ኃይለ ብርቱ የሆነ ከባድ ድምጽ በድንጋይ ከላይ ድንጋይ ወርዶባቸዋል። እና ማን ድንጋዩ ማንንም አይሰጥም፣ ታርጌት ነው። ኢትስ ላይክ ታርጌት ሹት ነው የሚያደርገው። የተጻፈለት ስም አለ እከሌ ይላል፣ እከሌ ላይ ነው የሚያርፈው፣ ማምለጥ አይቻልም። ከዛ ፋይናሊ ምንድን ያደረገው መሬቱን እንዲገለበጥ ነው። መልአኩ መሬቱን የገለበጠው ለምን? እነሱ ያላን ተፈጥሮ ገልብጠዋል። መሬቱን ገለበጥኩባቸው ያለ ትውልድ ማንም የለም ለውጥ ሲቀር። ለምን? ተፈጥሮን ገልብጠዋል። እነሱ ተፈጥሮን የገለበጠ ይገለበጣል። ይሄ የአላህ ምንድነው? ሱና ነው። ያጠፋበትን መንገድ በጥልቀት ተመልከተው የሚለው ለዚህ ነው። ፈንዙር ከይፈ ካነ አቂበቱል ሙጅሪሚን። አገኛችሁኝ? ናቹራል ሎውን ስለገለበጡ የአላህን ተፈጥሮ የገለበጠ ነገሮች ሁሉ በሱ ላይ ይገለበጣሉ። ከዚህ በኋላ ያለው ዲራሰት ቀውም ሉጥ ፊ ሱረቱል ሂጅር ነው። እናንተ እንድታጠኑት ለእናንተ ጊዜ ስለማይበቃኝ እናንተ እንድታጠኑት ለእናንተ ጋብዛችኋለሁ። ሱረቱል ሂጅር ላይ አንድ ብቻ ማነሳው ሐሳብ አለ። ከዛ ዛሬያ ተወስዳችኋለሁ። ሂጅር ላይ ምን ይላል መሰላችሁ? ሱረቱል ሂጅር ምዕራፍ 15 ቃለ ኢነ ሃኡላኢ ضعፊ ፈላ ተፍደሑን፣ እነዚህ እንግዶቼ ናቸው ኤክስፖዝ አታደርጉኝ። ወተቁላህ ወላ ትኽዙኒ፣ እኔን አታዋርዱኝ። ወላ ትኽዙኒ፣ እኔን ሂምሌት አታደርጉኝ። ከዛ ቃሉ አወለም ነንሐከ ዐኒል ዓለሚን፣ እኛ ተዋላልህም ነበር። ይኸውላችሁ ሱረቱል ሂጅር ላይ ያለውን ለእናንተ እንድታጠኑት የጋበዝኳችሁ ለምንድን ነው? ሁድ ጋር ካሉት የሚመሳሰሉ ብዙ አጀንዳዎች አሉ። አሁን እንትኑ ገብቷችኋል አይደል? ቢውል የተደረገበት አይዲያው አዳዲስ የሆኑ ነገሮችን ብቻ የተወሰኑ ነገሮች ነግሬያችሁ ዘለዋለሁ። ሂጅርን ቤት አጥኑት እናንተ ኖታችሁ። ምን ግን አሉት እዚህ ይኸውላችሁ ሁድ ላይ ያላሉት እሱ አለይሰ ሚንኩም ረጁሉን ረሺድ ብሏቸው ነበር። ሁድ ላይ ሂጅር ላይ እነሱ ምን አሉት መሰላችሁ? ቃሉ አወለም ነንሐከ ዐኒል ዓለሚን፣ ከዓለማት ስለ ዓለማት ጉዳይ ተው ብለን አልነገርንም? አይገርምም? ይኸውልህ ስሉክ ኢንስራፍ የገጠማቸው የጠመሙት እነዚህ ሰዎች ዶሚኔት አድርገው ሲያበቁ ማለት ነው ሶሳይቲ ላይ ማስተማር ያለብህ ምን እንደሆነና እንዳልሆነ እነሱ ነው ዲቴክት የሚያደርጉልን። ይገርማል አይደል? ለዚህ እኮ ነው ለው አነኒ ቢኩም ቁወተን ያለው። ቁዋ ያስፈልጋል፣ ፓወር ያስፈልጋል። the power of intellectuality, the power of tongue፣ መናገር የሚችል የንግግር ኃይል፣ የማሰብ ኃይል፣ የስትራቴጂ ኃይል፣ ሞራሊቲ ያለውን ሶሳይቲ መፍጠር ኃይል ያስፈልጋል። አለበለዚያ ትበላለህ። እኛ ተናግረናል፣ ትበላል። አይነ እያየ እህቶችን ይወስዱብሃል፣ አይነ እያየ ወንድሞችን ይወስዱብሃል። ነገ እህቱ ሌላ ዓለም ውስጥ ስትገባ ቁጭ ብሎ ያለቅሳል። ግን አይጠቅመውም፣ ይዛል ምንም አይጠቅመው ምንም። ወንድሙ ሲበላ ያየዋል፣ አይጠቅመውም። ትንቢት አይደለም እየነገርን ያቻላችሁ፣ ሲምፕል አናሊሲስ ነው። ሲምፕል ነው፣ ሲምፕል ነገር ነው። እኛ ያልገባን ብዙ ነገሮች አሉ። እኛ ማየት የማንችለው ብዙ ነገሮች አሉ። ምን አሉት ለሉጥ? ተዋላልን አወለም ነንሐከ ዐኒል ዓለሚን። ምን እያሉት ነው ሉጥን? አንተ ስለሌላው አያገባህም። ላ እንደዛ አይደለም፣ ያገባኛል። እኛ ሰዎች ለምንድን ነው የማያገባኝ? ያገባኛል፣ ነግበኔ ነው። አሁንም ቃለ ሃኡላይ በናቲ እያለ ይቀጥላል። ኦኬ ኢንኩንቱም ፋኢሊን። ከዛስ ለአምሩከ ጁምላ ኢትራዲያ አላህ ለመልእክተኛው እንዲህ ይላቸዋል፣ ለአምሩከ በእድሜህ እምላለሁ ይላል። ኢነሁም ለፊ ሰክረቲሂም፣ እነሱ እኮ ስካር ውስጥ ናቸው። ስካርን ባህር አድርጎ ነው ያቀረበውና ስካር ውስጥ ናቸው። የምን ስካር? አይገርማችሁ? ወንድን የመፈለግ ስካር ውስጥ ነው ያሉት። ስሜት ውስጥ እኮ አይደለም፣ የስሜት ስካር ውስጥ ነው ያሉት። ማለት በጣም እኮ ምን እያለ ነው? they are complete in another level፣ ሌላ ሌቭል ውስጥ ነው ያሉት። እነዚህ ሌላ ሌቭል ውስጥ የገቡት ሰዎች፣ ስካር ውስጥ የገቡት ሰዎች ባንዴ ነው ወይስ ግራጁዋሊ ነው? ግራጁዋሊ ነው፣ ስሩ ታይም ነው። አግኝታችሁኛል? አዎ ያዕመሁን አለ፣ ልባቸው ታውረዋል። በስሜት ሰክረዋሉ፣ ልባቸው ታውሯል። ይሄን ፈልጌ ነው ሂጅር የመጣሁት። ከአላህ ተፈጥሮ ተቃራኒ ነገር የሚሰራ ሰው የሌለው ነገር ልንገራችሁ።
እኛ ደግመን ደጋግመን ልንሰጠው የሚገባው በማስተማር በመገሰጽ ልንሰጠው የሚገባው ነገር እንደሆነ ታውቃላችሁ? ፖሊሽ። መኪና ሲቆሸሽ እንዴት ነው? ዝናብ ዘንቦበት አዋራ ነክቶት መኪና በጣም ነው እኮ የሚያስጠላው። ጫማ በጣም የቆሸሽ ጫማ አንቺ ከላይ ሙሉ ዘንጠሽ ጫማሽ ኢናሊላህ ነው። በጣም ነው እኮ የሚደብረው። አረ ፖሊሽ መደረግ አለበት፣ መጸዳት አለበት። ጥርስ ሲቆሽሽ እንዴት ነው? ፖሊሽ መደረግ አለበት። ከተፈጥሮ ህግ ውጭ የወጡ ሰዎች ሞራሊታቸው ፖሊሽንግ ያስፈልገዋል። መታጠብ አለበት። በአስተሳሰብ በኢማን መታጠብ አለበት። ቆሽሿል። ከቆሸሸ መጥፎ ጠረን አለው። ሐሳቡ መጥፎ ጠረን ነው። ፖሊሽንግ ያስፈልገዋል። እና እውር ናቸው አለ ያዕመሁነ ስካር ውስጥ ተዘፍቀዋሉ። የጾታዊ ስሜት ስካር ውስጥ ተዘፍቀዋል። ምንም ለማድረግ እኮ በቃ ስካር ውስጥ ያለ እኮ ምንም ለማድረግ በቃ ስካር ውስጥ ነው ማለት እኮ the right kind of thought የለውም ማለት ነው። the right kind of decision ትክክለኛ የሆነ አእምሮን ተጠቅሞ ውሳኔ መወሰን አይችልም ማለት እኮ ነው። ከባድ ነው። በጣም ከባድ ነው። ያዕመሁን ሞራሊ ብላይንድ ናቸው፣ ስፒሪቹዋሊ ብላይንድ ናቸው። እና ሱረቱል ሂጅር ላይ ያለውን ሲዘጋው ይህን ልስጣችሁ። ሱረቱል ሂጅር ላይ 75ኛው ኢነ ፊ ዛሊከ ለአያት ሊልሙተወሲሚን። ሙተወሲሚን በነገራችን ላይ ብቸኛ ቁርአን ውስጥ ያለው ሱረቱል ሂጅር ላይ ነው። ሙተወሲሚን ለሙተወሲሚኖች ድንቅ የሆነ ምልክት አለበታል። ሙተወሲም ድንቅ የሆነ ምልክት። ሙተወሲም ማለት ምን ማለት ነው? ሙተወሲም it's a very unique ሙተወሲም ተወሱም ከሚለው አረበኛ ቃል የተወሰደ ነው። ተወሱም ኖታችሁ ላይ የለም፣ ጻፉት። ተወሱም ማለት those who reflect deeply ነገርን በጥልቀት የሚያዩ ሙተወሲም። ደጋግሜ እኮ ጉሮሬ እስኪበጠስ ድረስ ምን እያልኳችሁ ነው? ኢብራሂም ምን አይነት ሰው ነው እያልኩ ነበር ቅድም። ያ ኢንተሌክቹዋል ነው፣ ኦብዘርቨር ነው፣ ሙተወሲም ነው። ሙተወሲም ስሮ ቃሉ ተወሱም ነው። ተወሱም ማለት አንደኛው those who reflect deeply ብለናል። those who observe deeply carefully ነገርን በጥልቀት ምን የሚሉ የሚመረምሩ delicately those who read signs ምልክት አይተው ምልክትን አንብበው የሚያስተውሉ ማለት። ምሳሌ መኪና እየነዳችሁ ነው፣ ከሩቅ ድንጋይ አያችሁ። ድንጋዩ አያሳልፋችሁ፣ ከዛ መንገድ ቀየራችሁ። ሙተወሲም ታሪኩ ከተፈጥሮ ሕግና ስርዓት የወጡ ሰዎች የተቀጡትን ቅጣት ነው የነገረን እና ተፈጥሮን ገለበጠባቸው። ምን እያለን ነው? ማንኛውም ተፈጥሮን የሚገለብጠውን እገለብጠዋለሁ። አረ መቼ ይገለበጣቸው? አላህ ሀብታም ነው እንደውም የሆኑት ምናምን ይላል። አንተ አላህ ቤት በኩል እንደሚቀጣ አታውቅም። ሰውዬው ቆሞ እየሄደ ነው፣ ቅጣት ላይ ነው ያለው። በነገራችን ላይ ሳይኮሎጂካሊ የለም፣ ተመቷል፣ ኢሞሽናሊ ተመቷል። ህይወቱ የተበጠበጠ ነው። ውስጡ ከባድ የሆነ መገልበጥ ነው የገጠመው። አንተ አታውቅም፣ አላህ እንዴት እንደሚቀጣ አታውቅም። ስርዓቱ ይቀጣዋል፣ አላህ የዘረጋው ስርዓት። እናም ይላል ከዚህ የሚድነው ሙተወሲም ነዋል። ምልክት አስቀምጫለሁኛል። ይሄንን ምልክት ሂስቶሪካል ነው። ይሄ ሂስቶሪካል ኢቨንት አድርጋ አትየው፣ ሂስቶሪካል ምልክት አድርጋ አስበው። ከዛ ይሄን ምልክት ያዝና ራስን ጠብቅ፣ በተፈጥሮ መንገድ ላይ ራስን አመላልስ። አለበለዛስ ለሴትዮዋ ምን ነበር የተባለችው? ሴት ናት እኮ ወንጀሉን የሰሩት ወንዶች ናቸው። ግን ለሴትዮዋ ምንድን ነው የተባለው? ኢነሁ ሙሲቡሃ ማ አሳበሁም። ለምን? በህብረት አንድ ነበረች፣ በማንነት አንድ ነበረች ከነሱ ጋር። በጾታ ግን ሌላ ናት። ሱረቱ ዛሪያት ላይ አንድ ወሳኝ ነጥብ አለ። ሱረቱ ዛሪያት ላይ የሉጥ ህዝቦች ሱረቱ ዛሪያት ላይ አንድ ወሳኝ ነገር አለ። አብዛኛው ሱረቱ ዛሪያት ላይ ያለው ነገር ሌሎች ሱራ ላይ ያሉ ሐሳቦች ናቸው። ሂጅር ላይ፣ ሁድ ላይ፣ አራፍ ላይ ያየ ነው። 35ኛውና 36ኛው አያ ብቻ አብራራና የሉጥ ህዝቦችን ዛሬ እንጨርሳለን። 35ኛውና 36ኛው ፈአኽረጅና መን ካነ ፊሃ ሚነል ሙእሚኒን ይሰመርበት። ሙእሚን የሚለው ቃል ይሰመርበት። የሉጥ ህዝቦችን ታሪክ ነው የሚያወራው። ዲራሰት ቀውም ሉጥ ፊ ሱረቱ ዛሪያት። ፈአኽረጅና መን ካነ ፊሃ ሚነል ሙእሚኒን ፈአኽረጅና አወጣን መን ካነ ፊሃ በከተማ ውስጥ የነበሩትን ምን
ሚነል ሙእሚኒን ከአማኞች አማኞች በአጠቃላይ ማለትም ፍክረት ሪሳለተ ሰማ ከማን የተቀበሉ ከሉጥ የሉጥን ሪሳላ የተቀበሉ አስተውሉ ላኢላሃ ኢላላህ ሉጥ ረሱሉላህ ብለው የተቀበሉ ምን ይባላሉ ሙእሚን ይባላሉ እነዚህ ሙእሚኖችን ምን አደረኳቸው አለ አላህ فاخرجنا من كان فيها من المؤمنين እነዚህ ሙእሚኖች የሉጥን ሪሳላ ተቀብለዋል በሉጥ ሪሳላ አምነዋል እናም ከሉጥ ጋር አብረው ወጥተዋል አለ فما وجدنا على الله አላገኘንም ማለት فما وجدنا فيها በከተማይቷ አላገኘንም ማለት غير بيت ከአንድ ቤት በስተቀር ሚነል ሙስሊሚን ከሙስሊም አንድ ቤት ብቻ ነው ያገኘነው لا اله الا الله ምን ማለት ነው ምን ማለት በከተማ ውስጥ ሰዶምና ጎሞራ የሚባል ሁለት ከተማ ነው ያለው ባይዘው እና ሁለቱም ከተማ ተመሳሳይ የሆነ ነገር ነው ያደረጉት በአንድ ቦታ ላይ ነው ያሉት አሁን በከተማ ውስጥ አለን አላህ አማኝ የሆኑትን አወጣናቸው አለ ማለትም ድነዋል ዩኒክ ነገር ግን ነገረን ከተማ ውስጥ ግን አንድ ቤት ብቻ ነበር ሙስሊም የነበረው አለ ምን ማለት ነው እነዚህ ሙስሊሞች ሙእሚኖች ናቸው ወይ የቅድሞቹ አወጣናቸው فاخرجنا من كان فيها من المؤمنين ያላቸው እነሱን ነው አይደለም ስለዚህ ثمة فرق بين المسلم والمؤمن በሙእሚንና በሙስሊም መካከል ልዩነት አለ ማለት ፍክረት ሪሳለተ ሰማ የሉጥን ሜሴጅ የተቀበሉ በአጠቃላይ ላኢላሃ ኢላላህ ሉጥ ረሱሉላህ ያሉ ሙእሚን ይባላሉ ሉጥ ረሱል ነው ወኢነ ሉጠን ለሚን المرسلين ነገር ግን ከአንድ ቤት በስተቀር ሙስሊም አላገኘንም ማለት እኔ አንድ ጥያቄ ልጠይቃችሁ እናንተ ነው የምትነግሩት እስካሁን ከተማራችሁት የሉጥ ማህበረሰብ የገጠማቸው ሱሉክ ኢንስራፍ አለ ያ የገጠማቸው ሱሉክ ኢንስራፍን መሰረት አድርጎ ስንት አይነት ሱሉክ ኢንስራፍ ነበር የገጠማቸው ቀውም ምን አላቸው ቀውም ሙጅሪሚን ቀውም ሙስሪፊን አይደለ ሙስሪፍና ሙጅሪም የሆነ ቀውም ሙጅሪም ናቸው ማለት ነው ወንጀለኞች ናቸው ከተፈጥሮ ግና ስርዓት የተቋረጡ ናቸው ማለት ነው ሰላማዊ አይደሉም ማለት ነው ሙጅሪም ናቸው ማለት አይደለ very good ስለዚህ ከተማው በአጠቃላይ ሙጅሪም ነው አንድ ቤት ብቻ ግን ምንድነው ሙስሊም ነው ስለዚህ የሙጅሪም ተቃራኒው ማን ነው እኛ አይደለም ያልነው አላህ ነው ያለው ሱረቱል ቀለም ምዕራፍ 68 ላይ አፈነጀዐሉ ኔክስት ፔጃችሁ እዩት አፈነጀዐሉ ሙስሊሚና አፈነጀዐሉ ሙስሊሚና ከልሙጅሪሚን ማለኩም ከይፈ ተሕኩሙን ሙስሊምን እንደ ሙጅሪም እናደርጋለን ወይ ማለትም ሙስሊም ሰላማዊ የሆነ ሰው በፊጥራው የሚመላለስ ሰው ሙጅሪም ከሆነ الذي قطع صلته مع المجتمع وقوانين المجتمع አንድ ይሆናሉ በፍጹም አንድ አይሆኑም አፈነጀዐሉ المسلمين كالمجرمين ስለዚህ ሙስሊም ከአንድ ሙስሊም ቤት በስተቀር አላገኘንም ማለት ምን ማለት ነው ፊጥራቸው ላይ ያሉ ይሄንን ካኑ يعملون السيئات ومن قبل كانوا يعملون الفاحشه ይሄንን ፋሂሻ ያልተቀላቀሉ ይሄን የሙጅሪምነት ዓለም ያልተቆራቀሉ ተፈጥሯቸውን ያልበከሉ وخلقناكم ازواجا በሚለው የተመላለሱ በሉጥ ማህበረሰብ ውስጥ የሉጥን ግን ሪሳላ ያልተቀበሉ አንድ ቤት ሙስሊም ነበራል فطرة الله التي فطر الناس عليها እኩል ይሆናል ሙስሊም ተመልከቱ ማነው ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ فاقم وجهك للدين حنيفا ዲን ሐኒፋ ምንድነው እኩል ይሆናል ተፍሲሪያ فطرة الله التي فطر الناس عليها እንደገና لا تبديل لخلق الله የአላህን خلق እንዳትቀይር አለ ምን ማለት ነው ተፈጥሯዊ መንገድ እንዳትቀይር ተፈጥሯዊ መንገድ እንዳትቀይር በተፈጥሮ መንገድ ስትመላለስ ደግሞ ذلك الدين القيم فطرة كلنا ذلك الدين القيم ولكن اكثر الناس لا يعلمون ብዙ ሰው ግን ይሄ እውነትን አያውቅም ማለት ስለዚህ ስንጠቀልለው የድራሰት قوم ሉጥ የሉጥ ህዝቦች ላይ ሙስሊም ያላቸው አንድ ቤት የቀረው በፊጥራው ላይ ያሉ ነው እነዛ በፊጥራው ላይ የነበሩት ሙስሊሞች ከሉጥ ጋራ አንድ ቤተሰብ ከሉጥ ጋራ አብረው ምን ብለዋል ተሻግሯል ምክንያቱም ቅጣቱ የመጣው ለማን ነው ተብሏል ኢና ኡርሲልና ኢላ ቀውሚን ሙጅሪሚን ይላል ለሙጅሪም ነው በጣም የሚደንቅ ነው አጂብ ነው እጅግ በጣም ረቂቅ ነው ስለዚህ በተፈጥሮ ስርዓት ላይ አላህ በዘረጋው ተፈጥሮ ስርዓት ላይ እንድንመላለስ ቁርአን ግብዣ ያቀርባል የሉጥን ህዝቦችን ታሪክ መሰረት አድርጋችሁ አሁን ያለንበትን ዓለም በጥልቀት በመቃኘት ለሶሳይቲያችን ለማህበረሰባችን ምን ማበርከት አለብን ከዚህ ሱሉክ ኢንሲራፍ እንደ ማህበረሰብ እንዳይገጥመን የገጠመንን ደግሞ ለማስተካከል ምን ማድረግ አለብኝ ብላችሁ ልታስቡ ይገባል
ወደፊት ልትሰሩበት የሚገባ ትልቅ አጀንዳ ነው። ይሄ ሐሳብ ትውልድን የማዳን ሀገርን የማዳን የሀገር ልጆችን የማዳን ወንድምና እህትን የማዳን የዒባዳ አካል እንደሆነ እንድታውቁ እፈልጋለሁ። ዒባዳ እኩል ይሆናል በማህበረሰብ ውስጥ ያለ ፋሕሻን መዋጋት፣ በማህበረሰብ ውስጥ ያለ የወንድ ለወንድ የሴት ለሴት ግንኙነትን መዋጋት፣ በዛ ላይ ጽሁፍ መጻፍ፣ ሰዎችን ለሰዎች ስልጠና መስጠት የዒባዳ አንዱ አካል ነው። በዚህ ስሉክ ኢንስራፍ ውስጥ መግባት፣ ይሄንን በየትኛውም አጋጣሚ ማበረታታት፣ እያወቁም እየሰሙም አቅም እያለ መለወጥ እየቻሉም ዝም ማለት ዒባዳን ማጉደል ነው። አላህ ከእንደዚህ አይነት በሽታ እኛንም ቤተሰቦቻችንንም ወንድሞቻችንንም እህቶቻችንንም ሀገራችንንም የሰው ልጅን ትውልድን በአጠቃላይ አላህ ይጠብቅ። ለዛሬ እዚህ ላይ እናበቃለን። ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ዲራሰት ቀውም መድየን የመድየን ህዝቦችን ማጥናት ከሱረቱል አዕራፍ እንጀምራለን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ ዐለይኩም።